የወታደሩ ክፍል የአመጽ እንቅስቃሴ። ነገሌ የሚገኘው 4ኛ ብርጌድ የቀለብ ድጎማው ከደሞዝ ጋር እንዲታሰብ ብሎ ላቀረበው ጥያቄ አዎንታዊ ምላሽ ባለማግኘቱ የጦሩ አባላት ተቆጥተው በሰራዊቱ የረጅም ዘመን ታሪክ ተደርጎ የማይታወቅ የአመጽ እርምጃ ለመውሰድ ዝግጅት አደረጉ። በወቅቱ የብርጌዱ አዛዥ የነበሩትን ኮሎኔል ፍቅሩ ወልደትንሳኤን ጦሩ ስለሚወዳቸውና ስለሚያከብራቸው እኛ በምንወስደው ያልተጠበቀ እርምጃ በእርሶ ላይ የማይፈለግ መጉላላትና ጉዳት እንዳይደርስብዎ በፍቃድ ወይም በሥራ አመካኝተው ወደ አዲስ አበባ እንዲሄዱ ሲሉ የጦሩ አባላት ሐሳብ አቀረቡላቸው። ኮሎኔል ፍቅሩም በቀረበላቸው ሐሳብ ተስማምተው ወደ አዲስ አበባ ሄዱ። ኮሎኔል ፍቅሩ የጦሩን ሰፈር ለቀው እንዲሄዱ የብርጌዱ ጦር በሙሉ ተሰብስቦ በሚደርስበት የአስተዳደር በደልና በአስከፊው የኑሮ ሁኔታ ላይ ሰፊ ውይይት አድርጎ ችግሩ እንዲወገድለት የአመጽ እንቅስቃሴ ከማድረግ ውጪ ሌላ አማራጭ እንደሌለው ተማመነ። ታኅሳስ 7 ቀን 1966 የጦር አባላት ከአዛዦቻቸው ቁጥጥር ውጭ ሆነው በታሪካቸው ለመጀመሪያ ጊዜ ለአመጽ ተግባር ከግምጃ ቤት የጦር መሳሪያ አወጡ። ከዚህ በኋላ በጦሩ ሰፈር የሚገኙትን መኮንኖች በሙሉ አሰሩ። በብዙ የጦር ሰፈሮች ሲብላላ የነበረው የወታደሮች የአመጽ እንቅስቃሴ በይፋ በነገሌ ተጀመረ። የነገሌ ጦር ቀደም ብሎ ላቀረባቸው ጥያቄዎች አጥጋቢ ምላሽ ለማግኘት ሲል የብርጌዱን መኮንኖች በቁጥጥር ስር መዋሉን ለጦር ክፍሎች ሁሉ አሳወቀ። ጅጅጋ ያለው የ10ኛ መካናይዝድ ብርጌድ ቅድሚያ ወስዶ የነገሌ ጦር የወሰደውን አቋም ደግፎ ተነሳ። ከዚያም በተከታታይ የተለያዩ የጦር ክፍሎች ድጋፋቸውን ሰጡ። የነገሌ ጦር ማመጹና የተወሰኑ ጥያቄዎችን ማቅረቡን የመከላከያ ሚኒስትር የነበሩት ጄኔራል ከበደ ገብሬ ሲሰሙ ከመጠን በላይ ደነገጡ። ምን ማድረግ እንዳለባቸውም ማሰላሰል ጀመሩ። መከላከያ ሚኒስትሩ ለተፈጠረው ችግር ብቻቸውን ምላሽ ለመስጠት እንደማይችሉና የሚገጥማቸው ቁጣ በጣም አስፈሪ መሆኑን ቢገነዘቡም የተፈጠረውን አሳሳቢ ሁኔታ በግድ ለንጉሱ ማሳወቅ እንዳለባቸው አመኑ። የነገሌ ጦር ማመጹንና መኮንኖቹን ማሰሩንም ለንጉሱ አስረዱ። ንጉሱ ይፈጸማል ብለው ያልጠበቁትን የጦር አድማ ዜና ሲሰሙ መናደዳቸውና መቆጣታቸው የማይቀር ቢሆንም የተፈጠረው አስጊ ሁኔታ በሌሎች የጦር ክፍሎች እንዳይዛመት በእንጭጩ ለመቅጨት ምን መደረግ እንዳለበት ለመወሰን ጉዳዩ ከሚመለከታቸው ባለስልጣናት ጋር ውይይት አደረጉ። በውይይቱ መጨረሻ በአንድ ከፍተኛ የጦር መኮንን የሚመራ ቡድን በመላክ የጦሩ አባላት መኮንኖቹን ማሰራቸውን ንጉሱን እንዳሳዘነና እንዳስቆጣ በማስረዳት እንዲያስፈታና የእዝ ሰንሰለቱም እንደ ቀድሞው ተጠብቆ እንዲቀጥል ማድረግ የተሻለ አማራጭ ሆኖ ተገኘ። ጦሩ ለንጉሠ ነገሥቱና ለዘውዱ ያለው ታማኝነት ከዕለት ዕለት እየተሸረሸረና እየላላ መምጣቱን ያልተረዱት ንጉሥና የእሳቸው ባለሥልጣናት ድርጊቱ ንጉሡን አሳዝነዋል ስለተባለ ብቻ የታሰሩትን መኮንኖች ለማስፈታት ይቻላል፣ የአድማውንም አነሳሾችና መሪዎች እንቀጣለን ብለው በማመን በጀነራል ድረሴ ዱባለ የምድር ጦር አዛዥ የሚመራ ቡድን በታኅሳስ 23 ቀን 1966 ወደ ነገሌ ተጓዘ። ጀነራል ድረሴ የሚመሩት ቡድን ነገሌ እንደደረሰ ሕፃናት ልጆች እንኳን ሳይቀሩ የጦሩ አባላት ከነ ቤተሰባቸው በነቂስ ወጥተው ደማቅ አቀባበል አደረጉላቸው። ከአቀባበሉ ስነ ስርዓት በኋላ የሰራዊቱ አባላት ከነ ቤተሰባቸው በተሰበሰቡበት ሜዳ የቡድኑ አባላት ተገኝተው ስለ ተልእኳቸው ዓላማና ንጉሱ ስለተሰማቸው ቅሬታ ሰፊ ገለጻ ካደረጉ በኋላ ጦሩ ለምን መኮንኖቹን እንዳሰረ፣ ምንስ ችግር እንደገጠመው እንዲያስረዳ ጠየቁ። ጦሩ ቀደም ብሎ የሚያስተባብሩትና ቅሬታውንም ለሚመጣው የመንግስት መልእክተኛ የሚያስረዱለት አባላት መርጦ ዝግጅት ተደርጎ ስለነበር በተወካይ አማካይነት ዝርዝር መግለጫ እንደሚከተለው ተነበበ። አንደኛ፣ ሰራዊቱ ዕለት በዕለት የሚጠጣው ያልተጣራ ውሃ ያውም ነዳጅ ካለ በ30 ኪሎ ሜትር ከሚገኘው የገናሌ ወንዝ በቦቴ እየተመላለሰ ሲሆን ነዳጅ በማይኖርበት ጊዜ ግን
በኩሬ ተጠራቅሞ የሚገኝ የተበላሸ ውሃ ለመጠጣት ስለሚገደድ የሰራዊቱ አባላት ከነ ቤተሰባቸው በውሃ ወለድ በሽታ እየተሰቃዩ ከመሆኑም በላይ በርካታ ሰዎች ለሞት አደጋ ተጋልጠዋል። ስለዚህ ይህን ችግር ለማቃለል ቧንቧ ተዘርግቶ የተጣራ ውሃ እንዲቀርብልን፣ ሁለተኛ የሚቀርብልን የጤፍ ዱቄት በከፊል ከአሸዋ ጋር የተቀላቀለ ከመሆኑም በላይ የተበላሸና የተበከለ ስለሆነ ምንም ምርጫ ስለሌለን በግዴታ እንመገባለን። በዚህም የተነሳ በጤንነታችን ላይ ከፍተኛ ቀውስ አስከትሏል። ስለዚህ የቀለብ አቅርቦቱ ተሻሽሎ ንጹህ የጤፍ ዱቄት እንዲቀርብልን፣ ሶስተኛ የተሟላ የሕክምና አገልግሎት እንዲሰጠን፣ የተሻሻለ የመኖሪያ ቤቶችና ዘመናዊ ጦር ሰፈር እንዲሰራልን፣ በተወሰነ ጊዜ ከበረሃ ወደ ደጋ የምንዛወርበት ሁኔታ እንዲፈጠርልን፣ ልብስና ትጥቅ በወቅቱ እንዲሰጠን፣ አራተኛ ቀደም ብሎ ያቀረብነው ጥያቄ ዋናውና መሠረታዊ ጥያቄያችን ስለሆነ በንጉሠ ነገሥቱ የተፈቀደው የ7 ብር የቀለብ ድጎማ ወደ ደሞዝነት እንዲታሰብልን የሚሉና ሌሎችም ጥያቄዎች ተጨምረው ቀረቡ። ጀነራል ድረሴ በንባብ የተሰማውንና በጽሑፍም የተሰጣቸውን ዝርዝር የጦሩን ጥያቄዎች በአግባቡ አመዛዝነውና ከበላይ አካልም ጋር ተመካክረው በጥናት ላይ የተመረኮዘ መልስ መስጠት ሲገባቸው በንቀትና በትዕቢት እናንተ ያቀረባችሁትን ጥያቄዎች ፍጹም ለማሟላት የሚቻል አይደለም፣ የሚጠይቀው ገንዘብ በጣም ብዙ ስለሚሆን መንግሥት ይህን ያህል ወጪ ለመሸፈን አይችልም፣ በንጉሡ የተፈቀደውን የቀለብ ድጎማም በሚመለከት የንጉሡ መልካም ፈቃድና ለእናንተም ያላቸው ፍቅር መግለጫ መሆኑን አምናችሁ በደስታ መቀበል ሲገባችሁ በደሞዝነት ይዛወርልን ብላችሁ መጠየቅ ከእናንተ የማይጠበቅ ተግባር ከመሆኑን ባሻገር ንጉሡን በጣም አሳዝነዋል። ይህም ሆኖ አንዳንድ ጉዳዮች በአግባቡ ወደፊት የሚታዩ ሲሆን አሁን ግን ያሰራችኋቸውን መኮንኖች በአስቸኳይ ፈታችሁ ወደ መደበኛ ተግባራችሁ እንድትመለሱ ብለው በጦሩ የበላይ አዛዥነት ሥልጣናቸውና በንጉሥ መልእክተኛነታቸው ተማምነው ተናገሩ። የተሰጣቸው ምላሽ ፍጹም ከጠበቁት ውጭ መሆኑን በግልጽ ቢገነዘቡም የጦሩ አባላት በትዕግሥትና በአክብሮት ችግራቸውን አስመልክቶ በመደጋገም ለማስረዳት ሞከሩ። መጀመሪያውኑ ጀነራል ድረሴ የጦሩን ጥያቄዎች ማስተናገድ እንደማይቻል በማስፈራራትም ሆነ በማግባባት የታሰሩትን መኮንኖች ብቻ አስፈትተው እንዲመለሱ መመሪያ ተሰጥቷቸው ስለነበር ጦሩን የቀረቡት የጦሩ ተወካዮች ምንም አሳማኝ ነገር ቢያቀርቡላቸውም አይቻልም ከማለት ውጪ የተለየ አርኪ ምላሽ ለመስጠት ስላልነበረ ድርጊታቸው የጦሩን አባላት አስቆጣ። በአግባቡ ያቀረብነውን መሠረታዊ ችግራችንን በጥሞና ተመልክተው ተገቢውን ምላሽ ይሰጡናል ብለን በጉጉት ስንጠብቅ ምንም ነገር ማድረግ አይቻልም የሚል መልስ ብቻ የሚሰጡን ከሆነ የታሰሩት መኮንኖች አይፈቱም፣ እርስዎና የቡድኑ አባላትም ወደ አዲስ አበባ አትመለሱም፣ ለጥያቄያችን አመርቂ ምላሽ እስኪገኝ እዚሁ በእኛ ቁጥጥር ስር ትቆያላችሁ ብለው የመጨረሻውን የጦሩን ውሳኔ ገለጹላቸው። ጀነራል ድረሴና የቡድኑ አባላት ጭራሽ ያልጠበቁት ነገር ስለገጠማቸው በጣም ደነገጡ። የሚይዙት የሚጨብጡት ጠፋቸው። የሰራዊቱ የአመፅ እንቅስቃሴ አስከፊ ገጽታው በጉልህ በሥርዓቱ ላይ መታየት ጀመረ። የነገሌን ጦር ንቅናቄ የመራው ሻምበል ባሻ ፋንታሁን አድማሱ ሲሆን ምክትሎቹም ሻምበል ባሻ ማሞ እጅጉና ወታደር ተስፋዬ ጉርሜሳ ነበሩ። ጀነራሉና የቡድኑ አባላት በድንኳን ውስጥ እንዲቀመጡ ተደረገ። የጦሩ አባላት ምናልባት በቃልና በጽሑፍ ያቀረብነውን ችግር ቀረብ ብለው ሲያዩት ሊረዱልን ይችሉ ይሆናል በሚል ግምት ለቡድኑ አባላት ጦሩ የሚመገበውን ምግብ እንዲመገቡ የሚጠጣውንም ውሃ እንዲጠጡ አቀረቡላቸው። እነ ጀነራል ድረሴ የቀረበላቸውን ምግብና ውሃ ሲመለከቱ እንኳን ሊበሉትና ሊጠጡት ቀርቶ በዓይናቸውም እንኳን ለማየት በመጸየፋቸው የቀረበው ምግብና ውሃ ተመለሰ። በዚህ ሁኔታ ለአንድ ምሽት ያለ ምግብና ውሃ አደሩ። በሁለተኛውም ቀን ረሃቡም ሆነ ውሃ ጥማቱ እየጠናባቸው ስለመጣ የቀረበላቸውን ምግብ እየተጠየፉ በሉ፣ ውሃውንም እየቀፈፋቸው ጠጡ። ከዚያን ጊዜ ጀምሮ በእገታ በቆዩበት 3 ቀናት ጦሩ የሚመገበውን በአሸዋ የተሞላ ምግብ ሲመገቡ፣ ያልተጣራውን ውሃ ሲጠጡ ቆዩ። ጀነራል ድረሴና የቡድኑ አባላት መታሰራቸው በአዲስ አበባ እንደተሰማ ከፍተኛ ድንጋጤ ፈጠረ።
ፍጹም ይፈጸማል ብለው ያላሰቡት ድፍረት የተሞላበት እርምጃ በአንድ የጦር ክፍል መወሰዱ ሁሉም ሊያምነውና ሊቀበለው የሚችለው አልነበረም። በጉዳዩ ላይ የሚመለከታቸው ባለስልጣናት ውይይት አድርገው አንድ አጠቃላይ ስምምነት ላይ ደረሱ። የነገሌ ጦር የወሰደው እርምጃ በመጥፎ አርአያነቱ በሌሎችም የጦር ክፍሎች በመስፋፋት ያልተጠበቀ ችግር ሊያስከትል ስለሚችል የጦር ኃይል ተጠቅመን የታሰሩትን መኮንኖች ማስፈታትና ለመቀጣጫ በአድማው መሪዎች ላይ ከባድ እርምጃ መውሰድ አለብን የሚሉ ባለስልጣናት ቢኖሩም ከብዙ ክርክርና ውይይት በኋላ በከፍተኛ የመከላከያ ሚኒስቴር ባለስልጣን የሚመራ ሌላ ቡድን በመላክ ችግሩን በሰላማዊ መንገድ መፍታት ይሻላል የሚለው ሐሳብ ተቀባይነት በማግኘቱ ሌተናል ጀነራል ከበደ ገብሬ የመከላከያ ሚኒስትሩ ቡድኑን እንዲመሩ ተባለ። ጀነራል ከበደ በእነ ጀነራል ድረሴ ላይ የደረሰውን ዕጣ ይደርስብኛል ብለው በመፍራትና ልዩ ልዩ ምክንያቶችን በመደርደር ተልእኮውን ለመቀበል እንደማይችሉ አሳመኑ። በሁለተኛ አማራጭ ቡድኑን እንዲመሩ ጀነራል አሰፋ አያና ኢታማዦር ሹም የነበሩት ተመረጡ። እሳቸውም በተመሳሳይ ሁኔታ ችግር ይደርስብኛል ብለው በመፍራት በርካታ ምክንያቶችን በመደርደር የተሰጣቸውን ኃላፊነት ለመቀበል ፈቃደኛ ሳይሆኑ ቀሩ። እነዚህ መኮንኖች ተልእኮውን ለመቀበል ፈቃደኛ ያልሆኑት የመታሰር መጥፎ ዕድል ይገጥመናል በማለት ብቻ ሳይሆን ጦሩ ላቀረባቸው በርካታ ጥያቄዎች መለስተኛ አስታራቂ መልስ እንኳን ይዘው ካልሄዱ ውጤቱ ከፊተኛው ቡድን የተለየ እንደማይሆን ገምተው ሊሆን ይችላል። ጦሩ ያቀረባቸውን ጥያቄዎች መልስ ለመስጠት በገንዘብ እጥረት ምክንያት አይቻልም ብለው የተከራከሩት የጦሩ የበላይ አዛዦች ሳይሆኑ ሲቪል ሚኒስትሮች እንደነበሩ ታውቋል።